ምን ፈለክ? ልቀቀኝ! ምንድነው ተፈለገከኝ? ዝም በል! ምንድነው? ዝም በልና ምንም ተስፋ አልሰጠኝ። መላኩ የት ነው? ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። አንተን ካላገኘሁ እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ደህና አደርክ አቶ ገዛኸኝ? እንደምን አደሩ? እንዴት አደርክ? ሰላም አደርክ? ሰላም ነኝ። እንዴት አደርክ? ደህና ነኝ። እንዴት ነው ልጅህስ? አይ አላገኘሁትም፣ ግን ለትንሽ ጊዜ ነው አገኘዋለሁ። አዎ ታገኘዋለህ። ና በል ና ግባ። አይ ቁርስ በልተህ ትሄዳለህ። የምሄድበት አለኝ። ና ግባ። ግድ የለህም። አይ አመሰግናለሁ። ክብረቴም አለ እኮ። ና ግባ። እሺ ና ግባ። ጠጋ በልለት። ቁጭ በል እዛች ጋር። ይጨመራል። ነግሮህ እንደሆነ አላውቅም። እኔና መላኩ አብረን ስንበላ እንዲህ እንዳንተ እስኪያንቀው ነበር የሚቆርሰው። አብራችሁ ስትበሉ እንዲህ እንዳንተ ነው የሚቆርሰው? አላውቅም። እንዴት አታውቅም? ጓደኛህ አይደል? ጓደኛ አይደለም። እሺ የት እንደሄደ የምታውቀው ነገር ካለ? ጓደኛ አይደለም። እሱ የት እንደሄደ እኔ በምን አውቃለሁ? ይህን ምግብ በልተህ ከዚህ ቤት ውጣ። የት ሄደ? በቃኝ ብሎ ወጣ። እኔስ እንደው ይሄ ልጅ ምን ባረገው ይሻለኛል? እንግዳ እንኳን መጥቶ አያጫውትም። ይተውት፣ ችግር የለም። በልሽ ብላንተ ጉረስ። እርሶስ ሳይበሉም ወይዘሮ አስካለች? እኔም አጠገብኩ። እሺ ማማ አስካለች፣ እኔም ብሎት መላኩና ክብረት በደንብ ይግባቡ ነበር? መግባባት ብቻ በርና ጉቶ በላቸው እንጂ ሲበሉ አንድ ላይ
ሲጠጡ አንድ ላይ፣ ሲተኙ አንድ ላይ፣ እንዲያው ሲጣሉ እንኳን አንድ ላይ ነው። እውነትም እንዲያው በርና ጉቶ። ላስቸግሮት ውሃ ይኖራል? ኧረ አለ፣ አመጣለሁ። ጠጣ እስቲ። ምንም አልበላህም እኮ ብላ እስቲ ጉረስ ትንሽ። ውሃ ጠጣሁኝ። ስለ ምግቡ አመሰግናለሁ። ልሂድ። ምንም ሳትበላ? አሁን ውሃ ጠጣሁኝ። አመሰግናለሁ። በልሽ እንግዲህ ደህና ዋል በል። ደህና ዋል። ይቅና። አመሰግናለሁ። እንዴት አደር ቀሰም? እሺ እንዴት እንደናፈቅሽ። ኧረ ሰው ይመጣል። ኧረ ሰው ይመጣል። ለሌሎቹ አስተርፍኝ። ቀሰምዬ አንቺ የኔ ብቻ ነሽ። አንተ ግን የኔ ብቻ አይደለም። ትንሽ ጊዜ ጠብቂ፣ ትንሽ ጊዜ ብቻ። ከዛ አብረን እንኖራለን እኔና አንቺ ብቻ። እሺ። የጠየቅኩሽ ነገር ምን አደረግሽው? ደብዳቤዎቹን አገኘሻቸው? አይ ለምን? እምቢ አለኝ። ማለት አልፈለገኝማ። እሱ እንደሌላው እንዳይደለም። ወንድ አይደለ እንዴ እሱስ? የስንቱን ውሻ ለሀጭ እያስጣልሽ እንዴት አንድ ገበሬ ያቅትሻል? ይህን ካላደረግሽ ለእኔ ምን ትሰሪልኛለሽ እንዴ? እጁ ላይ የያዘው ደብዳቤ በእኔ ላይ ማለት በእኔና በአንቺ ላይ ሚስማር ነው የሚሆንብን። እኔ ለአንቺ ከአቅሜ በላይ ያደረግኩ፣ አንቺ ግን ለእኔ ቀስም። ቆይ ከእኔ ጋር መሆን አትፈልጊም? እፈልጋለሁ እኮ ቀሰም። ይህንን ገበሬ ውሻሽ አርጊውና ደብዳቤዎቹን ስጭኝ። እሺ አመጣላለሁ። እምቢ ካለ ደግሞ እሰልብለታለሁ። የት ልትሄድ ነው? ክሊኒክ። በአንቺ ብቻ መተማመን አልቻልኩም። እሺ በኋላ ትመጣለህ? ሰውዬው ወዴት ነው? ሰውዬው ወዴት ነው የምትሄደው? አትሰማም እንዴ? ምናልባት ደንቆሮ ይሆን? የመላኩ አባት ነህ እንዴ? የመላኩ አባት ነህ እንዴ? አዎ የመላኩ አባት ነኝ። እና እንደዛ ትልም እንዴ? ሂድ እዛ ጋ ቁም። ወደዛ ዙር፣ ፊትን አዙር። ልጅን ታውቁታላችሁ? አዎ አውቀዋለሁ። የት ነው ያለው? የት ነው ያለው? እኔም እሱን አንዴ ማወቅ የምፈልገው ግን አሁን ችግር የለውም፣ ካንተ እቀበላለሁ። ምን? መላኩ ጋር ያለኝን ብር ስጠኝ። ቦቦ
እምቢ አለ። ምን እናርገው? አይኑን እናጥፋለት። ስንት ብር ነው ያለው? 200 ብር። 400 ደግሞ ክብረትን ተወሽ ያለ በለዚያ ቻሊ አይኑን ግን ሳንጠብሷ ተወክ። በደም ትንሽ አስል ዶክተር ሳሮን ዶክተር ሳሮን ዶክተር ሳሮን ዶክተር ሳሮን እንዴት ነሽ? እንዴት ዋልሽ? ምንም አይደለም። እንደምታዩት ታካሚዎቹ እየተሰቃዩ ነው። መድኃኒቱ ያስፈልጋቸዋል። ልክ ነሽ ዶክተር ሳሮን። ለዚህ እኮ ነው እኔም ይሄ ክሊኒክ እንዲያርግ የምሯሯጠው። ግን ዶክተር ሳሮን አንቺ ማረፍ አለብሽ። እንዴ ቆይ አንቺ ከታመምሽ ማን በሽተኞቹን ሊያክም ነው? እኔ ምግብ ነው አምጥቼልሻለሁ። ባለቤቴ ነች የሰራችው። አመሰግናለሁ። ችግር የለውም ችግር የለውም። እኔ ወደ ስራ ልመለስ። ይኸውልሽ ዶክተር ሳሮን ባለቤቴ በጣም ነው የምወዳት። በጣም ብዙ ነገር አድርጋልኛለች። ቆንጅዬ ሴት ሰጥታኛለች። ግን እኔ ቦታ ላይ ያለ ሰው የእነሱን ችግር መረዳት አለበት። አየሽ፣ ህይወታቸውን፣ ችግራቸውን መረዳት አለበት። ግን እነሱ ለመርዳት አጉል ነገር ውስጥ እንወርቃለን። በዚህ መሃል አስቀያሚ ጥፋት እናጠፋለን። አየሽ ዶክተር፣ ጥፋተኞች ከሆነን አይደለም። እንደምትረጅኝ ያስባለሁ። ሌላ ሰው ይህን ጥፋት ሲሰማ አይረዳሽም። እንዴ ሰውን ለመርዳት ካለሽበት ቦታ ያወርድሻል። ይሄ ደግሞ ለማንም አይጠቅም። ዶክተር ትንሽ እንድትረጂ ብዬ ነው። እኔ ክሊኒኩን ወደፊት እንደምረዳ ሁሉ አንቺ ደግሞ እኔ እንድትረጂ ብዬ ነው። አዎ ይኸውልሽ ዶክተር፣ እኔን ከቦታው አሰርዶ እንደው አንቺ እኔ እንዳረዳሽ የሚያደርግ አንቺ ጋር የሆነ ነገር ካለ በቃ ለክሊኒኩ ስንል ሌላ ሰው እንዳይሰማ እናድርግ። አዎ አቶ አሸናፊ፣ ስለምን እንደምታወራ እኔ ምንም አልገባኝም። ከክሊኒኩ በጀት ጋር ያነሳው ጥያቄ ከሆነ እሱን መርሳት አንችልም። ልክ ነሽ። እሱን ነገር ቁጭ ብለን እናወራዋለን። እንደው ዛሬውኑ መፍትሄ እሰጥሻለሁ። ያልኩሽን ነገር ግን አስቢበት። ክብረት ተመለሰ? አዎ በጭባጫ ነገር ነው እባክህ። ካሁን በኋላ አያስቸግርምሽ። አረ የመላኩ አባት አይደል? ለምንድን ነው እንደዚህ የምናደርገው? እሺ አሁን ስራችን እንደተጠበቀ ነው። አዎ ሰዓታችን ደርሷል። ምን አይመጣም? ትንሽ ጠብቅ። አይመጡም እንዴ? ደርሷል። ባቡ እንደተለመደ
ተዘጋጅ። ሂድ ነይ ዶክተር ሳሮን ዛሬ የገባሁትን ቀን በትንሹ አሟላለሁ። ምኑ እንዲጸዳልሽ ነው የምትፈልጊው? ምኑ ይጽዳ? መጸዳጃ ቤቱ። ነይ በሩስ ይኸውልሽ፣ ይሄን እንዳለ ሁሉንም ጽድት አድርገሽ ውሉል አድርገሽ ቆንጆ አድርገሽ ነጭ አድርጊው። እሺ ዶክተር ሳሮን፣ በኋላ ደግሞ በሩን አሰራልሻለሁ። እሺ። እንዲሁም ብዙ ሰዎችን ወደ አንቺ እንዲመጡ አደርጋለሁ። ብዙዎቹ የሀገሬ መድኃኒት እየመረጡ ነው። አንድ ቀን ሰብሰብ አድርግና ሁሉንም የአንቺ የተሻለ እንደሆነ እነግራቸዋለሁ። ምን ይመስልሻል? በጣም ጥሩ ሀሳብ ነው። ግን የመድኃኒቶቹ እጥረት በዚህ ከቀጠሉ ቢመጡ? አረ ችግር የለውም፣ እሱን በእኔ ጣዮች ችግር የለውም። እሺ አመሰግናለሁ። አረ የምን ምስጋና፣ ስራዬን እየሰራሁ ነው። ስራዬ ነው ያልኩሽን ነገር አሰብሽበት? የቱ? ያው አንቺ ጋር ያሉ ወረቀቶች፣ ጽሁፎች ካሉ እኮ ነው ካሉ ያው እኔንም ከተማውንም ከሚጎዳ ለሁለታችንም ጥቅም ሲንል እንደው ብንረዳዳ። ገባኝ። ቆይ አንዴ ላምጣል። ለረዳ የምችለው ነገር የለም። የምትበለው ከሆነ ቀዝቅዟል፣ አሙቀው። ለዛሬ ግን በጣም አመሰግናለሁ። ሰላም ሁኑ። በቃ እየተከተለ ቻሌ ክብረት ለትንሽ እኮ ነው ያመለጥኩት። አሲዘን ነበር። ተነስቼ ለማታት ራሱ አቁሙ የለኝም። ይህንን ነገር ተሽጦ የኔን ፋንታ ነገር ሰጡኛላችሁ። ለማማ አስካለች ይዛ አትሄድም? አይ ዛሬ አልወስድም። ቤት የሚበላ ነገር አላለቀም? አልቋል፣ ግን ዛሬ ትንሽ ብንበላ ይሻለናል። በኋላ ደግሞ ለቢስ የምንከፍለው ከምናጣ። እሺ ከፈለከን የት እንደምንሆን ታውቃለህ?
ምን ፈለክ? ምንም ተስፋ አልሰጠኝ። መልአኩ የት ነው ያለው? አትፈታተን። መልአኩ የት ነው ያለው? በሱ መጥፋት ውስጥ እጅህ አለበት? አብረው የነበሩ ሁለቱ ሌቦችስ? ምንድን ነው የምታውቀው? ምንድን ነው የምታውቀው? እኔ ምንም አላውቅም። ምንም ሳይነግረኝ ነው አንድ ቀን የጠፋው። ጓደኛዬ ነው፣ ግን ጥሎኝ ነው። ከዚህ ከተረከመ ቦታ አንድ ላይ እንሄዳለን ተባብለን ነበር። እሱ ግን ጥሎኝ። እሺ ምን ላድርግ? ፈለግኩት። ግን የለም። በቃ አታልቅስ። ሌላ ምን የምታስታውሰው ነገር የለም? የጠፋ ቀን አበባ ለአያት ሄዱ ነው። የአሸናፊ ልጅ? አዎ የአሸናፊ ልጅ።